እባክዎትን ይረጋጉ ልጆትን ሲያገኝ እንዲህ ነው የሚሆኑት እና የምታሳድረኝ ምናምን ከዶሮዎቹ ጋር ዶሮዎች አሉ በግድ አንዳንዴ ደስ ሲላት ሴትዮዋ መርፌ ትወጋኛለች ልጅማ ጓደኛዬ ገላጥና ብላ ሄደችና በዛው ከተመለስ ቀር እስካሁን አልተመለሰችም 3 ወር 5 ቀን ሆና ልጅ ከጠፋች ሄደንጂ እስቲ ማዘር ይረጋጉ እንደዚህ አይረባበሹ እስቲ አረፍ ይበሉ እዚሁ ጋር እና እንደው አንተ እንደው ያለችበትን ሰምታል ወይስ እንደው ዝም ብለን የመጣኸው እኔ ጋር እስቲ እኔ ችግር የለውም እኔ አንዳንድ መረጃዎች ከርሶም ሰምቼ እኔ ጋር ያለውን ማጠናከረን ልጆትን የምናገኝበት ነገር እንደሚኖር ተስፋ ሰጥቷለሁ ምንድናቸው ስለ ልጃችሁ ጉዳይ ነው እዚህ ድረስ የመጣሁት እንረጋጋ ልጆቻችን እና ወርበላው ነው ልጆቻችን ተሰጣፋችሁ ስለልዬ ተገኘስ እንዴ አየሩ ነው እስቲ ቆይ እንስማቸው እስቲ ቆይ ስለ ልጃችሁ ሄለን ላወራችሁ ነው የመጣሁት ምንድነው ልጅ ንገሪኝ በላይ ከተገኘች ብለውኝ እኮ ከተገኘች እኮ እስኪናወራ ብዬ ነው እኮ የጠራው አንተ ሰገደው ይገና አልኩ እኔ ነው ያስደወልኩት ፋዘር ይረጋጉና እኔ ላዋሩት ምንድነው ጌቴ አንተ ምንድነው ስታመሽ አይ በቃ አጋጣሚ ሆና ብለን አስበን ነበር ከዛ ስታድር በቃ ቁጭ ብለን ያደር ነው የፖሊስ ጣቢያ አመለከትን የሚመለከተው ቦታ ሁሉ እስከ ላይ ድረስ ሄድን ምንም ፍንጫጣን ሲውል ሲያድር ያለ ሶስት እንደው ከእግዚአብሔር ልጅን ጣልልኝ እንደው አንድ ልጅን ትፋን እያኩኝ ይኸው ማለው ነገር ማልቀባጠረ የለም ይኸው ምንም መጥቼ ደግሞ በስኪያንም እጄ ደግሞ አያስችለኝም ቶሎ ብዬ ሩጬ እመጣለሁ ምክንያቱም እቤት እንዲወይ አምጥተው እንደዚህ ብለው ወይ ሊነግሩ ይኖራለሁ ግን እንዴት ልታነሳች አልክ በጣም እስቲ መጣላችኋለሁ ሊያነሳች አለ እኔ ምን አውቃለሁ እንግዲህ ለምን እንደነሳው አላውቅም እኔም ግራ ገባኝ እኮ ግራ ገባኝ እንዴ ዛሬ እሷ እንዴት ዝም ብላችሁ ደግሞ እሷ ቆየች ከተገናኘንም ራሱ ረጅም ጊዜ ሆኗል ረጅም ጊዜ አይዞሽ በቃ ልጅ አይዞሽ እሱን አሁን በጣም እየረበሸኝ ያለው በጣም እስቲ ይሄን መልስ ልጃችሁ እንደዚህ ጤንነቷ ተጠብቆ እናንተም ካመጣችኋት የወንድ ትንኮሳ ካልደረሰባት ታዲያች ልጅ ማን ሊጠፋት ይችላል ማን ሊያግታት ይችላል እና የምታሳድረኝ ምናምን ከዶሮዎቹ ጋር ዶሮዎች አሏት ብዙ ዶሮዎች ባለፈው እናንተ የመጣችሁ ጊዜ ያያችሁት ቦታ እዛ ውስጥ ነው የምታሳድረኝ ግባት ሰጠኝም አንዴ ነው የምትሰጠኝ እሱንም ለምኛት ነው የምትሰጠኝ ከዛ ሰው መቶ ድንገት ከጠየቀሽ እንኳን አንድ ነገር እንዳታወሪ ትለኛለች ከዛ የሆነ ነገር ካልኳት የሆነ ነገር ካስቸገርኳት ልጅቷ ትመታኛለች እናትየው ዕቃ ትወረውርብኛለች ሴትዮዋ የወሰደች እንደዛ ነው መድኃኒት ይሰጡኛል ከዛ በግድ አንዳንዴ ደስ ሲላት ሴትዮዋ መርፌ ትወጋኛለች እባክዎትን ይረጋጉ ልጆትን ሲያገኝ እንዲህ ነው የሚሆኑት እወጣለሁ ግን አንድ ነገር ልንገርህ ችግር የለውም እወጣለሁ ከዚህ ቤት እወጣለሁ ነገ ግን እመጣለሁ የሆነ ነገር አለ አንተ በቃ እኔ ችግር የለውም አባትሽን ረዳቸው ችግር የለውም እሺ በዚህ ሰንሰለት አንቺ አይዞሽ አታልቅሽ ነጭ እዚህ ውስጥ ነው የምታሰቃዩት የ17 ዓመት ልጅ አላቅም ምን አባቴን ነው ፈልገው እኔ ከዚህ ሴትዮ ጋር መኖር አልፈልግም አባቴን ብቻ ነው ፈልገው ጭራሽ አናትን እንዳልበረከሰው ውጣ የደበቁት ነገር እንዳይታወቅ ነው እንደዚህ የሚሆኑት እኮ ታዲያ ምንድነው ይፈልገው ህይወትሽ እንዳይበላሽ ከፈለግሽ ይሄን ነገር አግዥኝ ተባበሪ ለምን ነው የሚበላሽው ህይወት እጄ ላይ ትልቅ ማስረጃ ገብቷል አንቺን በተመለከተ ያቺ ትንሽ ልጅ ስቃዩን ስታበያት የሚያሳይ ቪዲዮ እጄ ያለ እባክሽ እንድጠቀሙ አታርጊ እያስፈራራኝ ነው እኔ አንቺን ማስፈራራ እኮ ታዲያ ምን እያልክ ነው እዚህ የመጣሁትኝ ፖሊስ ልምጣ በቃ ፖሊስ ጣቢያ ሄዳለሁ ይሄን ቪዲዮ ፖሊስ ጣቢያ ሄዳለሁ እኔ ይሄንን ምንም ማውቀው ነገር የለም እኔ ፖሊስ ጣቢያ መሆን የትም መሄድ አልፈልግም ስለዚህ ይሄ ሁሉ የእናቴ ጣጣ ነው የእናቴ ጣጣ ማለት በቃ እኔ እሷ እህቴም አይደለችም እዚህ ውስጥ የከተተችኝ እናቴ ናት አሁን ደግሞ ይሄ እናቴ ከሰማች የእውነት ትገለኛለች እሺ አሁን ውጣልኝ እኔ ይኸውልህ እዚህ ውስጥ አትክተተኝ እኔ እንደነገርኩህ ደግሞ ለእናቴ አንድ ነገር ልንገርሽ አቶ ፍቃዱ እቺ ልጅ አቶ ፍቃዱ ልጅ ትሁን የማንቶን እኔ የማውቀው ነገር የለም ግን በቃ የሆነ ነገር አለባት የሆነ የኛ ህይወት ውስጥ እናቴ እንደዚህ እንደምታያት አልነበረችም በሰፈሩ የተከበረች ናት የራሷ ስራ ያላት የራሷ ሱቅ አላት ማለት ስታጣ ማንም ሰው አይወድም ሲኖር ነው ሁሉም ሰው የሚወደው እኛ እንደዚህ አልነበርንም ምንድነው ይሄ ቦታ እስቲ ነኝ ምንድነው የዶሮ ቤት ነው ይሸጣል በቃ አንዳንዴ እናቴ ስትናደድ ትናንት የነበራቸው ስታስታውስ ማለት ነው አባቴ የነበረው እሷ የነበረችበት ንብረት ምናምን ስታውቀው በቃ አንዳንዴ ታመጣትና እዚህ ጋር ታስራታለች የዶሮ ቤት እዚህ ጋር አይዞሽ ረጋቤ
ማንም የለም እዚህ አትፍሪ እኔ አትፍሪኝ ይኸውልሽ እኔ የመጣሁት እዚህ አንቺን ለመርዳት ነው እባክሽ አትፍሪ ስምሽ ማን ነው አትፍሪ እኔ አልነካሽም ይሄ አልነካሽም አትፍሪ እባክሽ ይኸውልሽ ሁሉም ወጥቷል እኮ እኔና አንቺ ነው ያለነው እባክሽ አትፍሪ ስምሽ ማን ነው በቃ ይኸውልሽ አትፍሪ እኔ እዚህ መጣሁት አንቺን ለመርዳት አባቴን ታውቀዋለህ አባቴ እኔ ወደ አባቴን ነው ፈልገው እኔ እናቴን ነው ፈልገው አባቴን ነው ፈልገው በቃ እኔ ማውራት እንደምችል ያውቃለሁ ስለዚህ ሁሉንም ነገር ንገሪኝ ምንድነው የተፈጠረው ቤተሰቦችሽ ጋር እንደወስድሽ ስለ አቶ ፍቃዱ እቺ ሴትዮ ለምን እዚህ ቤት እንዳመጣችሽ ንገሪኝ አላቅም እኔ አባቴን ነው ፈልገው እኔ ከዚህ ሴትዮ ጋር መኖር አልፈልግም አባቴን ብቻ ነው ፈልገው እባክሽ ተረጋጊ እየፈተውሽ ነሽ ይኸውልሽ እኔ እረዳሻለሁ አንቺ ወደ አባትሽ ወስድሻለሁ ፈታች ሰራተኛሽ ወይ ልቀቀኝ እቺ ልጅ ያለ ምክንያት ያሰርሽበትን የእጅሽን ዋጋ የሰው ሰው አስረሽ ነይ ቀጥ አልወጣም እናቴ ልጅ እንደዚህ ምንድነው የፈታው ትመታኛለች በዚህ ሰንሰለት አንቺ አይዞሽ አታልቅሽ ነይ አንተ ውጣልኝ በቃ ናውጣ ይኸውልህ እውነቱን ካልነገሩኝ ከዚህ ቤት አልወጣም ከዚህ ቤት ምንም የምወጣው ነገር የለም ከዚህ ቤት አልወጣም በቃ ምን ፈለክ ምንም ቢያረጉኝ አልወጣም እውነቱን ሳይነግሩኝ አልወጣም ቁጭ በሉ አቶ ፍቃዱ ማን ነው ምንድነው የሚያነካካችሁ እውነቱን ይንገሩኝ እስቲ ይንገሩኝ ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ ተመስገን ነኝ ዛሬም ተመልሰን ተገናኝተናል ባለፈው የታገተችው የ17 ዓመት ልጅ 16 ዓመት የሚሞላት ልጅ ትዝ ትላችኋለች በሷ ኬዝ ዛሬም ተመልሰን ተገናኝተናል ውድ ቤተሰቦች ወይዘሮ ፈለቁ ልጅቷን እንደዛ ካረጉ በኋላ እኛ ጋር ቆይታ ነበር ህክምና ማግኝታለች ለአንድ ቀን ያህል እኛ ጋር ቆይታለች ዛሬ ቤተሰቦቿን ለማፋለግ ነው በዚህ የተገኘሁት የተባለው ነገር ምን ያህል እውነት ነው ምክንያቱም እቺ ልጅ አንስተን ለሆነ ቤተሰብ ዝም ብለን አንሰጥም በሷ ቤተሰብ በኩል ያለው ነገር ማጣራት አለብን እና እቺ ልጅ የሷ ልጅ ኃላፊነት እኛ ላይ ነው ገና 18 ዓመት ያልሞላት ታዳጊ ነችና ብዙ ኃላፊነት ስላለብን የዚች ልጅ ቤተሰቦች ጋር በመቅደም እኛ ልንገባ እሷን ደግሞ መኪና ውስጥ ቁጭ አድርገናታል እኛ ቀድመን ገብተን ጤንነቷም ደህና ነው ማውራት ትችላለች እንደተባለው ድም አይደለችም የሚሰጧት መድኃኒትና እጇ የታሰረበት ነው ነገሮቹን ያባበሰባት እንጂ እንደተባለው የአእምሮ ታማሚ ተጠቂም ሳትሆን ትንሽ መቃወስ ገጥሟታል በእርግጥ 3 ወር ሙሉ በደል ስቃይ ሲደርስባት ነበረ ውድ ቤተሰቦች ዛሬ እዚህ የተገኘሁት እንግዲህ የሷን ቤተሰቦች ያቶ ፍቃዱ የተባሉትን አባቷን ለማግኘት ነውና ቀጥታ ወደ እነሱ ቤት አመራለሁ ቤታቸውም በራሷም ጥቆማ በባልደረቦቼ ማጣራት የቤታቸውን አድራሻ አግኝተናል ቀጥታ ወደዛ ልናመራ ነው ቀድመን ለእናንተ ግልጽ እናድርግላችሁ ብዬ ነው ልጃቸው ከጠፋች 3 ወር ሆኗል ለፖሊስ አመልክተዋል ወይስ ምንድነው እነሱ ያሉበት ሁኔታ የሚለውን ነገር ለማወቅ ወደ ቤታቸው አመራለሁ እድል ከቀናኝ እንግዲህ ዛሬ ትልቅ እውነት አገኛለሁ ብዬ አስባለሁና ቀጥታ ወደዛ እናመራለን ካሜራማኖች ትከተሉኛላችሁ ወደዛው ሄዳለሁ ቤቶች እዚህ ቤት እንዴት ነው ማዘር ሰላም ነው እንዴት ነው ሰላም ነው እዚህ ቤት አንድ ጥቆማ ደርሶኝ ነበር የመጣሁት እስቲ ማዘር እርሶ ለማናገር ነበር የመጣሁት አንድ የጠፋች ልጅ እንዳለው ሰምቼ ነበር የመጣሁት ልጅ ሄደናት ጠፍታብኛለች 3 ወር ከ5 ቀን ሆናት እኮ ልጅ ዛሬ እንደላንተ ማለት እስቲ ምንድነው የተፈጠረው ማዘር ነገሩን ያስረዱኛል እዚህ ቤት ዘው ብዬ የገባሁበት ጥቆማ ደርሶኝ ነው ምንድነው የተፈጠረው ልጆት እንዴት ነው የጠፋችው ምንድነው ያለው ነገር የሚለውን ቢያስረዱኝ ልጅማ ጓደኛዬ ገላጥና ብላ ሄደችና በዛው ከተመለስ ቀር እስካሁን አልተመለሰችም 3 ወር ከ5 ቀን ሆና ልጅ ከጠፋች ሄደንዬ እስቲ ማዘር ይረጋጉ እንደዚህ አይረባበሹ እስቲ አረፍ ይበሉ እዚሁ ጋር ምን እንደተፈጠረ ከእርሶ ለመስማት ነው የመጣሁትና እስቲ ረጋ ይበሉ እስቲ ረጋ ብለው ነገሩን ያስረዱልኝ ገና ልጆት ጠፍታለች ሲል መደናገጥ ፊቶት ላይም ንግግሮት ላይም ቃላቶት ላይም ይታያል ምን ላድርግ ልጅ አለች እንዴ ልጅ እኮ ናት አንድ ልጅ ናት እኮ ምን ላድርግ ብሎ ልጅ እኮ ናት የልጅ ነገር አንተ ካልወለድክ አታውቀውም እንጂ ከባድ ነው የልጅ ነገር ልጅ እስቲ ምንድነው የተፈጠረው በግልጽ የሚነግሩኝ ማለት ፖሊስ ጋር አመልክተዋል ልጅቷ ለምንድን ነው የጠፋችው የሚያውቁት መረጃ አለ ወይ ያልደረስኩበት የለኝም ይሄው እዚህ ቦታ አለች የሚባልበት ቦታ ምንም ላገኝ አልቻልኩም ምንም ሊገባኝ አልቻለም አላወኩም የት እንደገባችም አላውቅም እኔ ጓደኛዬ ገላጥና ብላ ሄደች በቃ በዛው ከተመለስ ቀረች ይሄው 3 ወር ከ5 ቀን ቀኑ አስቆጠረች ቀን ሲወልዱ 3 ወር ከ5 ቀን ሆነ እኔም የሰማሁት እንደዛ ነው 3 ወር እንዳለፈ ስለሰማሁ ነው እና አንዳንድ መረጃም ስላለኝ ነው ከርሱ ጋር ቆይታ ለማድረግ የመጣሁት እንደዛ ነው ልጅ
እና እንደው አንተ እንደው ያለችበትን ሰምተሃል ወይስ እንደው ዝም ብለን የመጣኸው እኔ ጋር? እስቲ እኔ ችግር የለውም እኔ አንዳንድ መረጃዎች ከእርሶም ሰምቼ እኔ ጋር ያለውን ማጠናክረን ልጆትን የምናገኝበት ነገር እንደሚኖር ተስፋ ሰጥቶታለሁ። እንደዛ ከሆነ እንደው ልጄ ጥሩ ዜና ያመጣህልኝ እንደው ደስ የሚል ነገር ነው። እንደው ልጄ የልጅ ነገር እንደው ውለታህን እከፍላለሁ። ልጄ እንደው ልጅ ካገኘህልኝ እንደው ውለታህን እከፍላለሁ። ችግር የለውም ማዘር፣ በእኔ ጣሉት። ባለቤቶት የሉም? ስለ ባለቤቶትም ሰምቼ ነበረ። ባለቤቴ ስራ ሄዷል። የለም ስራ ሄዷል። እንደው ባለቤቶትንም ጠርተውልኝ እርሶም አንድ ላይ ሆነው ብዙ ማውራቱ ነገር አለ ስለ ልጃችሁ ጉዳይ። እኔም ጋር ያለ ፍንጭ አለ፣ እናንተ ጋር ያለውንም አጠናክረን እንድናገኛት እስቲ ባለቤቶት ጋር ይደውሉኛል። ከዛ በፊት ግን እንደው እርሱ የሚነግሩኝ ታሪክ ካለ ማለት ልጆት በመጥፋት ዙሪያ የሚያውቁት ነገር የሚጠረጥሩት ነገር አለ? ኧረ እኔ ምንም የምጠረጥረው የማውቀውም ነገር የምጠረጥረው ነገር የለም። እኔ ጓደኛ ገና ላጠናለሁ ብላ ሄደች፣ እዛው ሳትመለስ ቀረች። እዛም ፈለግን፣ እዛም ወጣን ወረድን፣ ይሄ ፖሊስ ጣቢያ ማስመዘገብን፣ እዛም አልን። ምንም እዚህ ቦታ አለች የሚባል ነገር ምንም የሰማነው ነገር ያየነው ነገር የለም። ምንም የሰማው ነገር የለም። አሁን አንተ ስትመጣ ደግሞ እንግዲህ ጥሩ ነገር ይዘን ሊመጣ ከሆነ ብዬ ደስ ብሎኛል። እንግዲህ ልጄ እንግዲህ ምን አውቃለሁ። ችግር የለውም። እኔ ማዘር የተቻለኝን ነገር አደርጋለሁ። ግን ባለቤቶት በልጃችሁ መጥፋት ዙሪያ ምን ይላሉ? ማለት እሱማ ሁል ጊዜ እንዲያስደነግጠ ነው። ተደናግጠን ይኸው ፍለጋ ያለ ነው። ምንም የት ገባች እንደማን ወሰዳት እንደምን ገባች ልጄ ወይ እዚህ ናት ያለችው ተብሎ አንድ ፍንጭ አልተነገረኝ ወይ እዚህ ናት ያለችው አልተባለ እያለ እሱም ሌት ቀን እንዳለ ነው። ይኸው አለን እስካሁን ድረስ መቼም እስቲ ያው እኔም በመጀመሪያ እንደውም ባለቤቶትን አገኛለሁ ብዬ ነበር፣ ስራ ናቸው ስላሉኝ። ያው እንግዲህ እኔ ጋዜጠኛ ተመስገን እባላለሁ። እንደዚህ አይነት ጉዳዮችን ነው እየተከታተልኩ የምሰራው እና እስቲ ያው ካሜራው የሚቀረጽበት ዋና ዓላማም እሱን በተመለከተ ነው። አሁን ባለቤቶት ጋር ይደውሉልኝ እና ወደዚህ እንዲመጡ ያደርጉልኛል። ባለቤቶት ከመጡ በኋላ ደግሞ እኛም የምናውቀውም በእናንተ በኩል ያለውንም ምክንያቱም የልጃችሁ መጥፋት የሚመለከተው እርሶንም ባለቤቶትም ስለሆነ እስቲ ባለቤቶት ጋር ይደውሉልኝ። እኔም ያለኝ መረጃ እንዳሳውቃችሁ ባለቤቱ መምጣት ስላለባቸው እስቲ ባለቤቶትን ደውለው ይጠሩልኛል። እኛ ካሜራውን ታቋርጥልኝና ካሜራማን ባለቤቶች ሲመጡን ተመልሰን እንገናኛለን። እሺ በቃ እደውላለሁ። እሺ እደውላለሁ። ምንድን ነው የተፈጠረው? ብላ እባክዎትን ተረጋጉ። እስቲ ካሜራውን አብሩት አንዴ። ግርግሩ ምንድን ነው? ምን ተፈጠረ? ከተገኘ ብዬ ብለው መጥተው ነው እነሱ ተረጋጋና እናወራለን ብለው ነው። ምንድን ናቸው? ስለ ልጃችሁ ጉዳይ ነው እዚህ ድረስ የመጡት። እንረጋጋ። ስለ ልጆቻችን እናወራ ብለው ነው። ስለ ልጃችን ተጠፋችሁ ስለ ተገኘስ እንዴ አየሩ ነው። እስቲ ቆይ እንስማቸው። እስቲ ቆይ ስለ ልጃችሁ ሄለን ላወራችሁ ነው የመጣሁት። ምንድን ነው ልሽው? ንገሪኝ። ስበላኝ ከተገኘች ብለውኝ እኮ ከተገኘች እኮ እስክናወራ ብዬ ነው እኮ የጠራው። አንተ ሰው ደውዬ ነው ያልኩህ። እኔ ነው ያስደወልኩሎት። ፋዘር ይረጋጉና እኔ ላዋሩት። ምንድን ነው ጌቴ? አንተ ምንድን ነህ? እኔ ይሉት ጋዜጠኛ ተመስገን እባላለሁ። እንደዚህ አይነት የጠፉ ሰዎች ምናምን ማፋልገው እና ስለ ልጃችሁ ያገኘሁት ፍንጭ ስላለ እናንተ ጋር ያለውን መረጃ ልስማና ቆይታ ለማድረግ ነው እዚህ የመጣሁት። ከዛ ልጃችሁ የምትገኝበትን ነገር 3 ወር እንዳለፋት ስለሰማው እኔም ሌላ ሰው ጥቆማ ደርሶኝ እናንተ ምንም እኔ ጋር ባትመጡም ሌላ ሰው እኔ ጋር መጥቶ ስለ ልጃችሁ ጉዳይ ስለነገረኝ ወይ ነው ወንድሜ፣ እሱን ቁጭ ብለን አውርተን በጋራ ነው የምናገኘው ነገር ነው። ችግር የለውም። እስቲ ካሜራውን እናስተካክልና ቁጭ ብለን እናውራ። ችግር የለውም። ካሜራማን ካሜራውን አስተካክለው። ውድ ቤተሰቦች እንግዲህ ተመልሰን መጥተናል። ያው ከቤተሰቡ ጋር ቆይታ ለማድረግ ፈቃደኛ ሆነውልኝ ኢንተርቪው ሊሰጡኝ እንዲሁም እኔ ጋር ያለውን ነገር ላካፍላቸው ተስማምተን ኢንተርቪያችንን ልንቀጥል ነው። አሁን ሁለታችሁም ተረጋግታችኋል። ቅድም ትንሽ እርሶንም የጠራንበት መንገድ ልክ አይደለም፣ ተደናግጠው ስለ ልጆት አዲስ ነገር ካለ ብለው ተሯርጦ ነበር የመጡት ስራዎትንም ትተው። ያው እኛም ጋር የሆነ አዳዲስ ነገር አለ እናንተ ጋር ያለውንም ነገር ግን እናጣራ በሚል ነው። በመጀመሪያ ከሁለታችሁም ጋር ልተዋወቅ፣ በስም ደረጃ ልተዋወቃችሁና እኔ ተመስገን እባላለሁ። ማዘር እርሶ ማን ልበል? እኔ በላይነሽ እባላለሁ። በላይነሽ እና አቶ ፍቃዱ። እሺ ሁለታችሁ ባለትዳር ናችሁ፣ እንዲሁም አንድ ልጅ እንዳላችሁ ጥቆማ ደርሶኝ የመጣው እሷም ልጃችሁ ከታገተች 3 ወር ሆኗታል። እና እስቲ ከአቶ ፍቃዱ ልጀምርና ስለ ልጆት መጥፋት ያለውን ከባለቤቱ ጋር ትንሽ ቅድም 1-2 ደቂቃ ቆይታ ስላደረኩ አሁን ከእርሶ ጋር ነው ትውውቅም ያላረኩትና ልጆት እንዴት ጠፋች? እንዴት ምንድን ነበር የተፈጠረው? በሰዓቱ ስላለው ነገር ከእርሶ ልስማ እስቲ። እኔ በሰዓቱ ስራ ነበርኩኝ። ያው ትምህርት ቤት እንዳለች ነበር የማውቀው። አይ በቃ አንድ ጓደኛ አለቻት፣ አብሮ ያጠናሉ። ከትምህርት ቤት ወደ ቤቷ፣ ከቤቷ ወደ ትምህርት ቤት ነው። ሱቅ ራሱ እንኳን እናወጣትም ልጃችን። ለምንድን ነው ትምህርቷ ጋር ፎከስ እንድታደረግ። ቤት እንኳ ብርጭቆ አጥባ አታውቅም፣ ብርጭቆ ሻይ እንኳ አፍልታ አታውቅም ጭራሽ። ልጆቹና እናቷ ናቸው ብዙ ቤት ላይ እንትን የሚያደርጉት። እና ስታመሽ አይ በቃ አጋጣሚ ይሆና ብለን አስበን ነበረ። ከዛ ስታድር በቃ ቁጭ ብለን ያደር ነው። የፖሊስ ጣቢያ አመለከትን። የሚመለከተው ቦታ ሁሉ እስከ ላይ ድረስ ሄድን።
ምንም ፍንጭ አጣን። ሲውል ሲያድር እያለ 3 ወር ከ5 ቀኗ ጭራሽ አለ። ምንም ነገር እናገኝ አልቻልንም። ደነዘዝን። በቃ ከማልቀስም የተነሳ ስራ መስራትም አልቻልኩም። እንደውም አገደ እነዚህ እንትን የሚያደርጉ አሉ የሚጠልፉ እነሱ ከያዟት እንደውም ብር ይጠይቁናል ብለን በንግድ ላይ ስለሆንኩኝ እኔ ንግድ ላይ ስራ ላይ የምሰራው ጥሩ ስራ ላይ ነው የምሰራው በንግድ ላይ እና ገንዘብ ብለው ነው ልጄን የጠለፏት ብዬ አስቤ ከውድ ባለቤት ከባላይ ጋር ተነጋግረን ገንዘብ ሁሉ አዘጋጅተን ጠብቀን ነበር። አስገቡ ቢሉንም ልጃችን አንድ አይናችን ናት። በቃ በሰለት የተወለደ ገና 17 ዓመቷ ገና 2 ሳምንት ሊሞላት አካባቢ ነው የጠፋችብንና እኔ ቅድም ተናድጄ ነው በቃ ስሜቴን መቋጠር አቅቶኝ ነው። አሁን ትንሽ ስረጋጋ ጋዜጠኛ መሆን ሳቅ ነው ተረጋግቼ ወደ ራሴ የተመለስኩት እንጂ እስቲል ነው አሁንም ውስጤ ተረብሸዋል በጣም እና ልጃችን በጥሩ ሁኔታ ነው ያደገችው። ስነስርዓት ያላት ናት። ትምህርት ቤትም በግብረ ገብም የታወቀች ናት እና እንደዚህ አይነት ድንገት 3 ወር ከምናምን ማለት ልጅ ለወለደ ሰው ይወቀው ከባድ ነው። በጣም ከባድ ነው። እናቷ ቁጭ ብላ ነው የምታድረው። እኔ ቁጭ ብዬ ነው የማድረው። በቃ ያው ዝም ብለን ለመቅመስ ነው የምንቀምሰው እህሏ እንጂ ምንም ነገር እንደምታየን ደርቀናል። ሁለታችን ወልቀናል። እንደዚህ አልነበረም እንትናችን እና በጣም ችግር ላይ ነው ያለነው እና ከእናንተ እንግዲህ ጥሩ ምንጭ ካመጣችሁልን ልጃችን የምትገኝበት ነገር ካለ ገንዘብ ካለ እንከፍላለን። ካልሆነ ደግሞ የሚደረገው ነገር እንግዲህ እግዚአብሔር ያግዝ። እንግዲህ ምን እናደርጋለን? እኔ ከእናንተ ጋር ቆይታ ላድርግና እኔ ጋር ያለውን መረጃ ከእናንተ ጋር ለማዋሃድ ነው። አሁን ይህን ኢንተርቪው የምሰራበት ዋና ምክንያት እኔ ጋር ያለውን ነገር መናገር ከብዶኝ ሳይሆን እናንተ ጋር ያለውን ነገር መጀመሪያ ማጣራት አለብኝ። የስራው ሂደትም እንደዛ ስለሆነ ነው። ምክንያቱም እናንተ ጋር ያለውን መረጃ አይቼ እኔ ጋር ያለውን አይቼ ነው አንድ ላይ አዋህደን ልጃችሁ ለማገናኘት ጥረት የምናደርገውና እስቲ ማዘር ወደ እርስዎ ልምጣና እስቲ ስለ ልጆት ይንገሩኝ። ማን ሊያገታት ይችላል ብለው ያስባሉ? ከልጆት ጸባይ አንጻርስ ምን ተፈጥሮባት ነው ብለው ያስባሉ? 3 ወር ማለት ብዙ ነው። አንድ ሰው ጠፍቶ 3 ወር ማለት በጣም ረጅም ጊዜ ነው። እናትና ልጅ ተለያይቶ 3 ወር በዛ ላይ 18 ዓመት ያልሞላት ልጅ ከባድ ነው። በዛ ላይ ሴት ነች 18ም ቢሞላት እና ለሴት ምን ያህል ከባድ እንደሆነ የውጭ ላይ ሁላችንም የምናውቀው ነገር ነው። እንኳን ለሴት ወንድም ተቋቁሞት የሚኖረው አይነት አይደለም አሁን ያለንበትና እስቲ በእርሶ በኩል ያለውን ነገር ይንገሩኝ። እኔ የምጠረጥረውና ማስበው ሰው ማንም የለም። እኔ እንዴት እንዲሆነ አሁን ለራሴ ተምታቶብኝ ግራ ገብቶኛል እና እኔ እከሌ ብዬ የምለውም ሰውም የለም። እኔ እንግዲህ ጓደኛዬ ጋር ጥላለሁ ብላ ሄደች፣ በዛው በቃ ቀረች። እሱ ስራ ነበርና ሄዷል። እሱ እዛው ስራው ስለሚሰራ እኔ ቤት ውሎ ጓደኛዬ ጋር አጥንቼ እመጣለሁ ብላ ሄደች፣ በዛው ሄዳ ቀረችብኝ። ይኸው ባይ አትመጣም፣ ይኸው ባይ አትመጣም። ቀን ሲወልድ ይኸው እስካሁን ድረስ ምንም በዚህ ነው አለች የሚባል የለም። እንደውም ከኔ እሱ ይሻላል። እንደውም ወንድ ነው ወጥቶ ይውላል። እኔ ቤት ውስጥ አስሬ በበርኩ ባለ ቁጥር ልጄ ናት እላለሁ፣ ልጄ መታልኝ እላለሁ፣ ወይ ሰው ሊነግረኝ እላለሁ፣ ወይ አመጡልኝ እያልኩኝ በር ሳይ ሳለቀስ ይኸው አይኔ ሁሉ ይጠፋ ነው። ጠዋት ማታ ለሊት ተነስቼ ቤተክርስቲያን ሄዳለሁ። እንደው ከእግዚአብሔር ልጄን ጣልልኝ፣ እንደው አንድ ልጄን ትፋልኝ እያልኩኝ ይኸው ማለው ነገር ማልቀባጠረ የለም። ይኸው ምንም መጥቼ ደግሞ በስኪያንም እጄ ደግሞ አያስችለኝም። ቶሎ ብዬ ሩጬ እመጣለሁ። ምክንያቱም እቤት ወይ አምጥተው እንደዚህ ብለው ወይ ሊነግሩ ይኖራለሁ። በቃ ወጥቼ እንኳን ለመሄድ ራሱ ቤቱን አላምነውም። ምክንያቱም በቃ ካሁን ትመጣልኛለች፣ ተስፋ አትቆርጥም፣ ትመጣለች አንድ ልጄ በእናቷ አጨከም ትመጣ እያልኩኝ በቃ እስካሁን ድረስ ይኸው እያልኩኝ ይኸው እስካሁን ድረስ አለው። እንደው ወደ ባለቤቶትም ልሂድና በስራ አጋጣሚ የግልም ስራ ቢዝነስም ንግድም ስላሉኝ እንደዚህ አይነት ያለ ሰው በአንዳንድ ሰዎች አለመቀየም ይመጣል፣ መቀየም ይመጣል፣ አለመግባባት፣ ብድር ምናምን ብዙ የብር ንክኪዎች ብዙ ጣጦች ያመጣሉ። በስራ አጋጣሚ የተቀያየሙት እኔ ላይ ጉዳት ያደርሳል ኦር እርሶ ያስቀየሙት ወይ የዛተቦት ሰው ነበር? ኧረ ምንም ነገር የለም። እኔ በስራ ብዙ ዓመት ነው በዚህ ንግድ ስራ ላይ አሉኝ። በስራ የማገኛቸው ሰዎች እንገናኛለን። ብዙ ስራ ነው የምንሰራው። ምንም ጠላት የለብኝም። የሚፈታ ከሆነ በገንዘብ የሚፈታ ነገር በገንዘብ እንፈታለን። በእንደዛ መልኩ ነው ስራችን የምንሰራው እና ህጋዊ ሆነን ነው ስራችን የምንሰራው። በንግድ ላይ ነው የምንሰራው። ትልቅ ንግድ ቤት አለኝ፣ ሰራተኞችም አሉኝ። ይህንን ነገር እኔ በሌላ ነገር ገጥሞኝ የማያውቅም። በስራ አመሻለሁ ብዙ ጊዜ። ብዙ እንደዚህ የሚከታተለኝ ሰውም የለም። ጠላት አለኝ ብዬ አልገምትም በተአምር። ግን አሁን የሆነ ተብሎ ገንዘብ ለመውሰድ የተደረገ ልጃችን አንድ ልጃችን እሷ ብቻ ስለሆነች ልጁ ከተያዘች ገንዘብ ይሰጠናል ብሎ ሰዎች ሊያግቱ ይችላሉ። እንግዲህ ሁልጊዜ ጥናት ትሄዳለች፣ ትመጣለች። ከዛ አጥንተው መንገድ ላይ ጠብቀው
ይወስዷታል የሚል ግምት ይኖረኛል አሁን እና በጣም ያልጠበቅነው ነገር ነው። ለምንድነው ልጅ እያለች ህፃን እያለች እንደዚህ ነገር ይከሰታል ተብሎ አሁን ግን ካደገች በኋላ እንደዚህ መሆኑ በጣም ነው። ልጃችንም ይሄን ያህል እንትን አይነት አይደለችም። በስርዓት ከትምህርት ቤት ወደ ቤቷ ነው እንዳልኩ አንድ ጓደኛ አለቻት። አልፎ አልፎ እሷ ጋር ሄዳ ታጠናለች። በተረፈ ግን እንደዚህ ነገር ይከሰታል ብዬ አልጠብቅም። ምንም ጠላት የለብኝም ጭራሽ። እንግዲህ ጠላት የለብኝም ካሉ ነገሮች ትንሽ ውስብስብ ይሆናሉ። አሁን እዚህ ጋር ግልጹን ነገር ካላወራን ሁለታችሁም ለኔ ትክክለኛ መረጃውን ታማኝውን ነገር ካልሰጣችሁኝ እንግዲህ ልጃችሁን እናንተ ለማገናኘት ከባድ ነው የምታደርጉት። ምክንያቱም ከእናንተ የምጠብቀው ነገር አለ። እስቲ ወደ እርሶ ልምጣና እንዴት አንድ ልጅ ብቻ ሆነች? በአጋጣሚ ነው ወይስ ያጣችሁት ልጅ አለ? ወይስ ሌላ ልጅ ለመውለድ አልሞከራችሁ? ይሄ በአጋጣሚ ነው እግዚአብሔር የሰጠን ነው እንጂ ሆነ ብሎ የተደረገ ነገር አይደለም። እግዚአብሔር ያሰጠን ነው ስለሆነ ነው እንጂ ሌላ በአጋጣሚ የሆነ ነገር አይደለም። እሷ አንድ ልጃችሁ ብቻ ነች? አንድ ልጃችን ብቻ ናት። ሌላ ልጅ የለንም። እሷ ብቻ ናት። ሌላ ልጅ የለም። እስቲ ወደ አባቷም ልምጣና ልጅ አሁን በምን አይነት ሁኔታ ትገኛለች ብላችሁ ታስባላችሁ? ብዙ ሰው ሲጠፋ ሁለት አይነት ነገር አለ። አንደኛ በህይወት መኖሩ አጠራጣሪ ይሆናል። ሁለተኛ ደግሞ ያለበት ሁኔታ አጠራጣሪ ይሆናል ቢኖርም ተብሎ። እንደ አባት አሁን ልጄ ምን አይነት ሁኔታ ላይ ትሆናለች ብሎ ያስባሉ? ምን ብሎ ይገለጻል? ይሄ በጣም ከባድ ነው ያቀረብኩት ጥያቄ። በዚህ ሰዓት እንግዲህ ልጅቷ ከወላጆቿ ጋር ተለይታ አታውቅም። ለሰከንድ ከትምህርት ቤት ወደ ቤቷ ከእናቷ ጋር ተለይታ አታውቅም። 3 ወር እስከ 5 ቀን እንደዚህ መጥፋቷ በምን ሁኔታ እንግዲህ በሞትና በህይወት ነው ብዬ ነው የማስበው። በሞትና በህይወት ነው እንጂ እንደዚህ አይነት ሶስት ፖሊስ ጣቢያ የሚያክል አመልክተን ላይ ድረስ አመልክተን ከተማ ድረስ ሁሉ አመልክተናል። እንግዲህ ከዚህ የበለጠ ሰው የት ይሄዳል? ከመለመን ፈጣሪ እየለመን ያለ ነው። አሁንም አጋቾች መንግስት ያገኛቸው ይችላል። እንግዲህ አሁን በሞትና በህይወት ነው የምትኖረው ብዬ ነው የማስበው እንጂ ልትኖርም ላትኖርም ትችላለች። እግዚአብሔር ነው የሚያውቀው። እንግዲህ አሁን ከእናንተ እንግዲህ እናንተ ማጣርታችሁ የምታገኙ ከሆነ ወረታ እንከፍላለን። ችግር የለም። ለምንድን ነው የግድ ነው ልጃችን የምትገኝበት ነገር። እናንተ በህይወት ከመጣች ራሱ ለእኛ ትልቅ ነገር ነው፣ ትልቅ ሲሳይ ነው። ልትጎሳቆል ትችላለች። በህይወት መገኘቷ ለኛ ትልቅ ነገር ነው። ሰውነት ባዳ ነው ይመለሳል። ግን በህይወት ከተገኘች ለኛ ትልቅ ደስታ ነው። አንድ ልጃችን አንድ ብሌን እኮ ናት። በቃ የብሌን አይናችን እኮ ናት። በቃ ስለሆነ እናቷ ይሁን እንደምታያት እህል አትቀም። በቃ ስታለቅስ ነው የምትውለው። ግቢ ስታይ ነው የምትውለው። እኔ እንኳ ትንሽ ስራ ውዬ ስመጣ ትንሽ እንትን ወደ ስራዬም ያው ሀሳቡ እንዳለ ነው፣ ስትረሱ እንዳለ ነው። ግን ጭንቀቱ አለ። ግን የበለጠ ደግሞ እሷ ቤት ነው የምትውለው። በር በተንኳኳ ቁጥር መኪና ክላክስ ባደረገ ቁጥር በቃ ልጅ የመጣች ወይ ያለች ነው ስትወጣ ስትገባ ምትል ያለችው። እና በጣም ለእኛ የደረሰ ሌላ ሰው አይደረሰው። በጣም ከባድ ነገር ነው የደረሰብን። ከባድ በጣም ቃላት ያጥረኛል። ምንም ነገር መናገር እንጃ፣ የምናገር ሁሉ ቃላት ያጥረኛል። ከባድ ነው ያላችሁበት ሁኔታ። እስቲ ማዘር ወደ እርሶም ልምጣና ልጄ በምን አይነት ሁኔታ ትገኛለች ብለው ያስባሉ? ምክንያቱም ከቆይታው 3 ወር ገና 5 ቀን 6 ቀን ቢሆን ትንሽ ገና ነው ጊዜው፣ ተስፋ ይኖራል ይባላል። ትኩስ ነው። አሁን 3 ወር ከ5 ቀን ማለት በጣም ከባድ ነው። ከ90 ቀን በላይ 95 ቀን ማለት ነው። 95 ቀን ሆኗታል ማለት ነው በቀን ሲገለጽ። 3 ወር ከ5 ቀን ማለት 95 ቀን ሆኗታል ልጃችሁ ከዚህ ቤት ከወጣች። ከትንሽ ቀናት በኋላ 100 ቀን ይሆናታል። ይሄ ከባድ ነው። እኔ እንግዲህ ይሄ ነው ብዬ ለመግለጽ ይከብደኛል። መቼም እንግዲህ ሆነ ብለው ወይ ወስደዋት ነው እንጂ መቼም እኔ እንግዲህ ይገሏታል ብዬ አላስብም። ገንዘብ ፈልገውም ከሆነ እኮ በሰዓቱ እኮ ቶሎ ብለው እኮ አፋጥነው እኮ ይህን ገንዘብ ፈልገን ነው ስጡን እና ልጃችሁን ያቅላ ቢሉን እኮ ምንም ማለት አይደለም። እኔ አሁን ከነገ ዛሬ ቀኑ እየጨመረ እየሄደ ዝም ነው የሚሉት። እኔ እንዴት እንደሆነ በህይወትም አለችም ልም ከባድ ነው፣ የለችም ላለ ከባድ ነው። ብቻ ሁለቱም አወዛጋቢ ሆኖብኛል። እኔ ይሄ ነው ብዬ የምገልጸው ነገር ምንም ከብዶብኛል። አንድ ልቤ አለች ይለኛል፣ አንድ ልቤ ደግሞ ሌላ ያስባል። በቃ ብዙ ነገር ደግሞ አላውላ የምጨነቀው ምንም ሊገባኝ አልቻለም። እኔ ይሄ ነው የምለው ነገር የለም። እኔ እንጃ። አሁንም ቢሆን እስቲ በእርሶ በኩል እንደ የመጨረሻ አንድ ጥያቄ እንደው የሚጠረጥሩት እንደው ይሄ ነው የሚሉት ሰው ካለ ማለት በባለቤቶትም ያላስተዋሉት እርሶም እንደ በዘመድ አዝማድ በውርስ የተጋጫችሁት በገንዘብ ያልተስማማችሁት፣ አንዳንዴ በስራ ብቻ አይደለም ሰው ከገዛ ቤተሰቡ በውርስ ይጋጫልና ቂም ይቋጠራልና እንደው እርሶ
እንደ እናት ባለቤቶት ያላስተዋሉት እኔ እንደው ትንሽ ጥያቄ የፈጠረበት ነገር ካለ ይሄ ነው ጥያቄ የፈጠረብኝ ነገር ቢሉኝ፣ ባለቤቶት ምንም የለም ብለዋል። በእርግጥ ግን እርሶ እንደው ጭንቅላቶት ላይ መጥቶ እንኳን ንቀው የተዉት ሀሳብ አለ ልጃችሁ እንደዚህ ጉዳት ሊያደርስ የሚችል? እኔ እንጃ ምንም ሊመጣልኝ አልቻለም። ባስበው ባወጣው ባወርደው ባስበው ባወጣው ባወርደው ምንም ይሄ አለ የምለው ነገር የለም። እኔ አላውቅም። እኔ እንጃ ብቻ እንዳለም አላውቅም። እኔ ይኖርም እንደው ሊገባኝ አልቻለም። ብቻ ግን እኔ እንጃ እኔ ልልክ ለእኔ አሁን በጣም ከብዶብኛል። ይሄን ጥያቄ ባጠየቅ ለእኔ ራሴ በጣም ጭንቀት ላይ ስለሆንኩኝ ላስበውና ላስታውሰው አልችልም ራሱ። እስቲ ችግር የለውም። እስቲ እኔ አንድ የመጨረሻ ጥያቄ ልጠይቃችሁ። ሁለታችሁም አንድ መልስ እንድትመልሱልኝ ፈልጋለሁ። ስለ አንድ ሰው ልጠይቃችሁ ነው በልጃችሁ ጉዳይ በተነካካ። ወይዘሮ ፈለቁ የሚባሉ ሰው ታውቃላችሁ? ስለ ወይዘሮ ፈለቁ ደግሞ እሷን እዚህ ምን አመጣት? ተዋወቃላችሁ አይደል? የባለቤቴ ጓደኛው ሚስት ናት። እሷን ደግሞ እዚህ ምን አመጣት? በምን ምክንያት እዚህ ትመጣለች እሷ? ስለዚህ የእርሶ የጓደኞት ባለቤት ናቸው ማለት ነው። እንዴት ነው ትውውቃችሁ? ምንድን ነው እስቲ ስላሳቸው ከእሳቸው ጋር ያላችሁ ግንኙነት? የፈለቁ ባለቤት ከጓደኛም በላይ ወንድሜ ነበር። አብረን ነበር የምንሰራው ነፍሴ ማረውና በስራ ሂደት ላይ ጥሩ እየሰራን ነበር አብረን። መልካም ሰው ነበር። እሷ አካ ብዙ ባህሪዋ ክትል ያለ ባህሪ ያላት ብዙም ከባለቤቷ ከሞተ በኋላ ብዙም አንገናኝም። የምትግባባ ሰው አይደለችም። ትንሽ ዲክታተር ነገር ናት እና እኔም ወደ ስራዬ ነው ብዙ ፎክስ የማደርገው እና ልጄ ህፃን እያለች ነበር የሞተው ነፍስ ይማረው እና መልካም ባል ነበራት። እሷ እኮ ብዙ ባህሪዋ ከኔ ጋር ብዙ አንግባባም። ትንሽ እንትን ናት፣ ዲክታተር ናት እና ብዙ አላገኛትም። እኔ ግን እንዴት አነሳት አልገባኝም። እኔ አይ እንደው በዚህ ማጣራት ላይ እናንተ ዙሪያ ያሉ ሰዎችን ሳጣራ ወይዘሮ ፈለቁ የሚባሉትን ስላገኘው እንደዚሁ ልጠይቃችሁ ብዬ ነው። ምን አይነት ግንኙነት አላችሁ የሚለውን ለማወቅ በያህል ነው። ብዙ ግንኙነት የለንም። በቃ እሱ ከሞተ በኋላ በቃ ብዙ አንገናኝም። በቃ ነፍስ ይማረውና ባለቤቷ ጥሩ ሰው ነበረ። ከጓደኛም በላይ ነው፣ እንደ ወንድሜ ነበር። አብረን ነበር የምንሰራ። ከእሷ ጋር ግን ብዙ አንግባባም። ብዙም ጥሩ አመለካከት የላትም። ከሰው ጋር ብዙ አትግባባም። ክትር ያለ ባህሪ ያላት። እኔም ብዙ አላገኛትም እና ግን እንዴት ልታነሳት ቻልክ? በጣም እንዴት ሊያነሳት ቻልክ? እኔ ምን አውቃለሁ እንግዲህ ለምን እንዳነሳት አላውቅም። እኔም ግራ ገባኝ እኮ ግራ ገባኝ። እንዲህ ዛሬ እሷ እንዴት ህዝብ ብላችሁ ደግሞ እሷ ቆየች ከተገናኘንም ራሱ ረጅም ጊዜ ሆኖናል። ረጅም ጊዜ አሁን እሷ ደግሞ እዚህ ጋር ውስጥ እንዴት ደግሞ በምንም ባያሰብኳትም በምንም አልገመትኳትም። እሷ ጋር እንዴት እዚህ ጸባላችሁ ከእነሱ ቤተሰብ ጋር ከእርሶ ጋር ባለቤታቸውን የሚሰራ ከሞቱ በኋላ የስራ ባልደረባም ስለነበራችሁ እንደ ጸብ ነበራችሁ ከባለቤቷ ጋር? ኧረ ምንም ጸብ አልነበረንም። በፍቅር በሰላም ነበር የምንሰራው። እንዳልኩ ግን እሷ ብዙ አትግባባም። ዝም ብሎ እንትን ሊኖራት ይችላል እንደ ሰው። ለምንድን ነው ያው ሰው እንግዲህ ባለቤት የሚያክል ሲሞትባት እኛ ጥሩ ደረጃ ስላለን በዛ ትንሽ የቅናት መንፈስ ሊኖርባት ይችላል እና ግትር ያለ ባህሪ ነው ያላት ወይዘሮ ፈለቁ። አይዶን ነው እንዴት እንዳነሳት አላውቅም። አይኔ በሰው ጥቆማ አጋጣሚ እንደዚህ አብረው የሚሰሩ ሰው ነበሩ ስለተባለ ወደ እርሱ ጥቆማ ስለደረሰኝ እሱን ነገር ላንሳባችሁ ብዬ ነው። ማለት ከዛ በኋላ ያለመገናኘታችሁ ምክንያት ምንድን ነው? እንደ ወንድም ነበር ካሉ ቤተሰብ ይኖረዋል፣ ልጆች ምናምን እንዳሉት ያውቃሉ። አዎ ሄደው ለመጠየቅ አልሞከሩም ለማግኘት? ወይዘሮ ፈለቁ ባህሪዋ ክትር ያለ ባህሪ ያላት እንደነገርኩህ እና እኔም ከእሱ ጋር ነበር ብዙ ቅርብ የነበረን በስራም በጓደኝነትም። እሷም ዝም ብላ እንዳልኩ ዋይዝ አይደለችም ባህሪዋና ብዙ እኔ ለዚህ ነገር ፎከስ አላደርግም አለ ስራዬ ነው ፎከስ የማደርገው እና ግን ምንድን ነው እሷ እንዴት ተነሳች የሚለው ግን በጣም ረብሾኛል። በጣም የእሷ መነሳት እኔ ራሴ በጣም ተረብሾኛል። እኔ ራሴ ባይምሮም በምንም በሀሳቤም በምንም አልመጣችልኝም። አሁን አንተ አስተካከል ግን ብዙ ነገር በጭንቅላቴ ብዙ እየተወዛገበብኝ በምን ምክንያት እሱ ልትነሳ ቻለች? እዚህ ጋር እሷ ትሆን እንዲ ልጆችን ያገተቻት ደግሞ ጸብ የለን ምን የለን ብን ያገናኘናል። ደግሞ እሷ የኛ ልጅ እንደምታረጋት በምን ምክንያት ሊሆን ይችላለን? በምንም ተጋ አንገናኝም። በምንም እኔ አልገምታትም። እሷን እንደዛ ነው ብዬ አልጠረጥርም። ለምን ያላቅም ብቻ እኔ ልማት ይገይከብዳል። በሁለታችሁ በግል ግንኙነት ነበራችሁ ከወይዘሮ ፈለቁ ጋር? ቀረቤታ የለንም። በውጭ ሰላምታ ነው እንጂ ቀረቤታ እንዲህ ውስጥ ቀረብ ያለ ጠለቅ ያለ ቀረቤታ የለንም።
እንደው ዝምድና ምናምን በመሀላችሁ የተፈጠረ ዝምድና ምናምን የለም? እኔ ማስታውሰው ዝምድና ምንም የለም። እርግጠኛ ነው ይሄ እውነት? ነገር? እንደውም ከእርሶ ጋር የቅርብ ዘመድ እንደሆኑ ነው የሰማሁት። ለእኔ ጭራሽ እኔ ምንም አውቀው ዘመድ ከሌ ዘመድሽ ነው ብሎኝ ያለኝ ሰው የለም። እኔ አላውቅም፣ በጭራሽ እኔ አላውቅም። ስለዚህ ምንም አይነት ግንኙነት የለንም የለን፣ ኧረ እያሏችሁ ነው? ብዙም የለንም። እሺ ችግር የለውም። የሰጣችሁ መረጃ በቂ ነው ብዬ አስባለሁ። ለእኔ የሰጣችሁኝ መረጃ በእናንተ በሰጣችሁኝ እኔ ጋም ባለው ነገር የተሻለ ነገር እንደምናገኝ ተስፋ አደርጋለሁ። እዚህ ግን ያመጣሁላችሁ አንድ ሰው አለ። እኔ ወደ ውጭ እወጣለሁ። 1-2-3 ደቂቃ ትሰጡኛላችሁ። መኪና ውስጥ አንድ ሰው ይዤ ነው የመጣሁትኝ። ወደ መኪና ሄድና ሰው ይዤ እመጣለሁ። ያን ሰው አገናኛችሁና እስቲ ከእናንተ ጋር የሚኖረን ቆይታ ይኖራል። እኔ ግን ወደዛው ልሂድ፣ እናንተ በትዕግስት ጠብቁን። ምክንያቱም የልጃችሁ ጉዳይ ስለሆነ ሁለታችሁም በትዕግስት በሚፈጠረው ነገር ደግሞ ራሳችሁን ገድባችሁ በተቻለ መጠን ራሳችሁን ተቆጣጠራችሁ አንድ ፍንጭ ላይ እንደምትደርሱ ወር ደግሞ አመጣላችሁ ሰው መፍትሄ እንደሚሰጣችሁ ተስፋ አደርጋለሁና እኔ ደርሼ እመጣለሁ። እናንተ እባካችሁ በትዕግስት ጠብቁኝ። እሺ አቶ ፍቃዱ ችግር የለውም፣ አትነሱ፣ እዛው አረፍ በሉ። አሁን ተረጋጉ። ያመጣውላችሁ ሰው አለ። ያው እንግዲህ ከዛ በኋላ ያለውን ነገር በሂደት እናስኬደዋለን። በመጀመሪያ ያመጣውላችሁን እንግዳ ማስገባት ስላለብኝ ነው። ይሄ ነገር እንግዲህ መልካም ይሆናል ብዬ ቤተሰቦች ተስፋ አደርጋለሁ። እባካችሁ ካሜራ ጀርባ ያላችሁ ታስገቡልኛላችሁ። እንግዳችንን አስገቧት እባክሽ። በሩን ክፈት እባክሽ። መጣሽ እንደ ልጄ እንደ ኬር ነው መጣሽ። እንደምን በልቶ ወስደሽ ነው ልጄ? እንደ እስካሁን ምን ገብተሽ ነው ልጄ? ምን አጋጥሞሽ ነው? ምን ሆነሽ ነው? አይዞሽ በቃ ልጅ አይዞሽ፣ እንኳን ቦት ተገኘሽ ልጅ አይዞሽ፣ 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 አይዞሽ። በቃ ተነሽ ልጅ፣ በቃ ተነሽ ነይ፣ በቃ ልጅ እስኪ ተነሽ። እንኳን ቦት ተገኘሽ ልጅ፣ ለእግዚአብሔር ምን ይሳነዋል? ነይ ነይ ነይ፣ አረፍ አርጋችሁ እንኳን ተገኘሽ ልጅ። እንደው እስካሁን ድረስ ምን ገብተሽ ነው እንደዚህ እስከምትሆኚ ድረስ? ምንድነው ተባቆረች? እንደዚህ ሆነ እንደዚህ ምንድነው? እንደው ኧረ እንኳን በህይወት ኖረች፣ እንኳን በህይወት ኖረች፣ እንኳን በህይወት ኖረች። ችግር የለም ፊቷ ይመለሳል። እንኳን በህይወት መጣችልን ልጄ። እንደው እስካሁን ድረስ ምን ገብተሽ ነው? ምን ሆነሽ ነው ልጄ? ምን ገብቶሽ ነው? ምን በልቶሽ ነው? በቃ ተመስገን። በቃ አመስገኝ፣ አንቺ በላይ አመስገኝ ልጄ፣ አመስገኝ ፈጣሪ። በቃ ይመለሳል። ችግር እንኳን ተገኘችልን። ተመስገን እንዴ፣ እንኳን በህይወት መጣች፣ እንኳን ተመስገን በይ ፈጣሪ አመስገኝ። በቃ አይዞሽ፣ አይዞሽ፣ እንኳን በህይወት መጣሽ፣ እንኳን በህይወት ተገኘሽልን። አይዞሽ፣ አይዞሽ ልጄ፣ አይዞሽ። አይ ተመስገን ፈጣሪ፣ ተመስገን፣ ተመስገን፣ ተመስገን ነው እግዚአብሔር። ምን ይሳነዋል? ተመስገን ነው፣ ተመስገን ነው በላይ። ይሄ ቀላል እንኳን በህይወት ኖርሽልን። ቀላል አከራ ሰውነቷ እንኳን መጣ። ዋና እንኳን በህይወት መጣች። አይዞሽ እንኳን አከራ ጎለደለ ምን ማለት ነው? ፊቷ ኧረ ፊቷ ምን ማለት ነው? ነገ ይመለሳል። አይዞሽ፣ አይዞሽ፣ እስቲ አይዞሽ፣ ረጋ በይ። አሁን አይዞሽ፣ ቤተሰቦችሽን አግኝተሻል። ያው ቃል በገባነው መሰረት አገናኝተናችኋል። ዋናው ቤተሰቦችሽን ማግኘትሽ ነው። ደህና ነሽ? እናንተ ጊዜ ትንሽ እንድታሳልፉ ሰዓት ልስጣችሁ። እኔም ወደ ውጭ ልውጣላችሁ። ያው እንግዲህ እናንቺ ያወራናቸው ነገሮች አሉ። ሰዓቱ ሲደርስ ሁሉንም ነገር እናሳውቃቸዋለን። አሁን አንቺ ከቤተሰቦች ጋር ትንሽ ቆይታ አድርጊ። እኔ ካሜራማናችንን እንዲሁም ኋላ ያሉትን ልጆች ይዤ ወደ ውጭ እወጣለሁ። እናንተ ልጃችሁ ማውራት ያለባችሁን ትንሽ ደቂቃ ልስጣችሁ። ምክንያቱም 3 ወር ሙሉ ያላገኛችሁትን ልጅ ቁጭ ብዬ ካሜራ ፊት አሮት አንድ 20-30 ደቂቃ ልስጣችሁና እኔ ወደ ውጭ ልውጣላችሁ። እናንተ ከልጃችሁ ጋር ጊዜ ያሳልፉ። እኔ ከትንሽ ደቂቃ በኋላ ተመልሼ እመጣለሁ። እናንተ ልጃችሁን ተንከባከቡ። ማለት የምችለው ይህንን ተመልሼ እመጣለሁ። ውድ ቤተሰቦች ከደቂቃ እረፍት በኋላ ተመልሰናል። ያው እንግዲህ ቤተሰቦችም ልጃቸውን አግኝተዋል። አቶ ፍቃዱም አቻኩለው ወደ ቤት ናገባ ውጭ ላይ ቆመን እንደውም እኛ አንዳንድ ውይይቶችን እያደረግን ነበር ከስራ ባልደረቦቼ ጋር። ጠርተውኝ እስቲ እናውራ፣ ምጠይቅ ጥያቄ አለ። ልጅቷም ሻወር ትውሰድ ትተጣጠብ ከእናቷ ጋር ትሁን ብለው ወደ ውስጥ አስገብተዋታልና ምጠይቅ ጥያቄ ስላለ ና ብለውኛል። ልጃችሁ መገኘት አስደስታችኋል፣ ግን አሁንም ቢሆን ፊቶት ላይ ግራ መጋባት የጥያቄ አይነት ነገር ነው። ላዋራ ሲሉኝም እኔም ገብቶኛል። ይህን ነገር
ጠብቄውም ስለነበር አልገረመኝም። መጠየቅ የፈለጉት ነገር መጠየቅ ይችላሉ። እኔም ለእርሶ መልስ ስላዘጋጀው ማለት ነው። ጥሩ። ምንድነው እኔ አሁን የምጠረጥረው ነገር ፊቷ ላይ የሆነ ነገር ተበላሽተዋል። ፊቷ ምናልባት ወንድ ትምህርት ቤት ወይ ጠልፎ ወንዶች ምናምን ተከታትለው የሆነ ብቻ ሴት ስለሆነች የሆነ ነገር የደረሰባት ይመስለኛል። አሁን ስገምተው አሁን ቅድም አልተረጋጋው ማግኘት ነው ያየሁት፣ ግን አሁን ሳያት መታኛ ገድፍ ስትል የገመትኩት እኔ አስቸጋሪ ነው። ሴት መውለድ አስቸጋሪ ስለሆነ ወንዶች ተተናክሏት እንዳይሆኑ የሚለው ጥርጣሬ አለኝ። ለምንድን ነው ፊቷ ላይ ያየሁት ብልዝ ያለ ነገር አለ። ይሄ በቦክስ የተመታ ሰው አለ አይደለ? በጥፊ የተመታ ሰው አይነት የሆነ የተበለዘ ፊት ነው ያለው። አሁን ከእናቷ ጋር ሻወር ትውሰድ ብዬ ነው ጓዳ ማነው ሻወር ቤት የገባችው፣ እየታጠበች ነው ያለችው እና በጣም መገኘቷ ደስ ብሎኛል። ግን የረበሸ ነገር አለ፣ የሆነ ነገር የተፈጠረ ነገር አለ። ምንድን ነው? ተጠልፋ ነበር? ወንዶች ተከታትለዋት የሆነ ነገር ጉዳት አድርሰውባታል የሚል ጥርጣሬ አለኝ። ተመስገን ማለትም ያው አንተ ጋዜጠኛ ነህ፣ እንደዚህ ነገር ተከስቶ እንዳይሆን የሚል ግምት አለኝ። ይገባኛል። ያው እንደ አባት ይሄን ጥያቄ እጠብቃለሁ። ባለቤቶትም እንደው ልጄ ላይ የደረሰ ነገር ካለ እዛ በሩ ላይ ንገረኝ፣ ቁርጤን ንገረኝ እያሉ በተደጋጋሚ ሲጠይቁኝ ነበር። ያው ያሰባችሁት ነገር አይደለም የተፈጠረው። እኛም ሕክምና እንድታገኝ አድርገናታል። ምክንያቱም ይሄ ነገር እኛንም እንዳያስጠይቀን ዝም ብለን አንድ ሰው ስላገኘን አንስተን ኦር ተከታትለን ስላገኘን ዝም ብለን ይዘናት አንመጣም። አስመርምረን ስለ ጤናዋ የጤና ሕክምና መረጃም ስላለ ምንም አይነት ጥቃት አልደረሰባትም። አካላዊ ጥቃት እንደደረሰባት እንጂ ፊቷ ላይ ያለው ጠባሳ ምናምን እንጂ ይሄ የመደፈር አይነት ሴት ስለሆነች ሌላ ጥቃት የደረሰባት ነገር የለም። እሱ ነገር ላይ 100% እርግጠኛ ሰጣችኋለሁ። እናንተም ሕክምና እንድትወስዷት ያው ልጃችሁ ነች። ስለዚህ ወስዳችሁ ማሳከም ትችላላችሁ። ግን ያ ነገር ሳይሆን የተፈጠረው እናንተን ለመጉዳት ሆን ተብሎ የተደረገ ሴራ ነው። እውነቱን ስነግራችሁ እናንተ ምን አድርጋችሁ የሚለው ነገር እናንተ የምትመልሱልኝ ጥያቄ ነው። ይህን ጥያቄ እንደውም ልጃችሁም ባለችበት ወደ ቤተሰቦች ልጃችሁም እኛ ያሰብነው እንደውም መጀመሪያ የአእምሮ ታማሚ ነች ምናምን ብዙ ነገር አለ። እሱ ነገር በኋላ ነግራችኋለሁ። ልጃችሁም ትምጣ ባለቤቱም ይምጡና ቁጭ ብለን ይሄን ነገር ማውራት ያለብን ነገር አለ። ምክንያቱም እናንተም ይመስለኛል ያልነገራችሁኝ የደበቃችሁኝ ነገር አለ። እናንተ የደበቃችሁት ነገር አለ፣ እኔም ያልነገርኳችሁ ነገር አለ። ልጃችሁ ማን አገታት የሚለው ራሱ ትልቅ ጥያቄ ነው እና ወደ ክስ ሂደት ወደ ሌላ ነገር ከመሄዳችን በፊት እዚህ ቤት ሌላ ግርግር ከመፈጠሩ በፊት ልጃችሁና ባለቤቱትም ይምጡ፣ ሻወሩን ይጨርሱና ወር ደግሞ እንደ እናት እንክብካቤ ያድርጉላትና ይምጡና ልጃችሁ ባለችበት እሷም ማውራት ስለምችል ቤተሰቦች መጫወት ትችላለች። መጀመሪያ ቀን ስናገኛት እንዳለችው አይደለችም፣ መናገር ትችላለች። እኛ እንደሰማ ነው አይደለም፣ ታማሚ ሆና ሳይሆን የደረሰባት በደል ነው እንደዚያ ያደረጋትና ትምጣና ልጆችም ባለበት ባለቤቱትም ባለበት ቁጭ ብለን እናውራ። በዚህ ስማማን ጥሩ። ግን ማን ሊያግታት ይችላል? እኔ በጣም ግራ ገብቶኛል። እኔ እንዳልኩ ማንም ጠላት የለብኝ ብዬ ማምን ሰው ነኝ። ከስራ ወደ ቤቴ ከቤት ወደ ስራ ነው የሚሄደው እና እንደዚህ ነገር ይፈጠራል ያልኩት የቅድሙን አሁን እንግዲህ እንዳልኩ ሴት ስለሆነች የሆነ ጉዳት አድርሰውባታል ብዬ ነበር የገመቱት እንጂ በእኛ በኩል ጠላት አለን ብለን አንገምትም። እንግዲህ አይታወቅም። ሰው እንግዲህ ሰው በሌላ አንግል ሊያይ ይችላል። እንግዲህ አይዶን እኔ ሊገባኝ አልቻለም። በጣም እሱን አሁን በጣም እየረበሸኝ ያለው በጣም እስቲ ይሄን መልስ ልጃችሁ እንደዚህ ጤንነቷ ተጠብቆ እናንተም ካመጣችኋት የወንድ ትንኮሳ ካልደረሰባት ታዲያች ልጅ ማን ሊጠፋት ይችላል? ማን ሊያግታት ይችላል? በጣም ግራ የሚያጋባ ነገር ነው። ይህን ጥያቄ ለመመለስ ይከብደኛል። ግን ልጃችሁ ትምጣና እንደምስክርም እሷ መናገር የምችለው ነገርም ስላለ ትምጣና ልጃችሁም ባለቤቱትም ይምጡና ይህን ፕሮግራም እንቀጥል ይሆናል። ስለዚህ ቀጥታ እነሱ እንጠብቃቸውና እንቀጥላለን። ካሜራ ጀርባ ያላችሁ ሄዳችሁ ትጠሩልኛላችሁ። ቤተሰቦች እንግዲህ ተመልሰናል። እንግዲህ ተጣጥባ አሁን ትንሽ ቀለል ብሏት መታለች። እናትም እስቲ ያለውን ሂደት በእርሶ በኩል ያለው ነገር ያሳውቁኝ። ደህና መሆኗን አረጋግጣችኋል? እንግዲህ ለሆነ እንግዲህ ደህና ቁመኗ መጥቷል። እንግዲህ ደግሞ እንዴት ሆና ከርማ እንደመጣች እኔ ብዙም አልጠየኳትም ገና። አሁን ሻወር ወሰደች። እንዴት ከርማ እንደመጣችም እንዴት ነው ብዬም አሁን ጠለቅ ብዬም አልጠየኳትም። እንግዲህ እስኪ ደግሞ አሁን ከነገረችን ትንገርም ብዬ ነው። እስቲ የምትነግራችሁን ነገር ይኖራል። እኔም ቢሆን ከእሷ አንደበት ብትሰሙት ይሻላል። ምክንያቱም እኔን አታውቁኝም። ከልጃችሁ አንደበት የደረሰባትን ነገር ምን እንደተፈጠረ
ከራሷ አንደበት የምትሰሙ ይሆናል። እስቲ ያለውን ነገር አሳውቂያቸው ለቤተሰቦችሽ፣ ምክንያቱም በጉጉት የሚጠብቁት አንቺን ነውና። አሁን ደህና ነሽ? መኪና ውስጥም ስንመጣ እያወራን ነበር። በጣም ሰላም ላይ ነው ያለሽው እና እንደተወራው ያ ነገር የአእምሮ እክልም እንዳልገጠመሽ ያሰሩሽ ነገር ነው እንደዛ ያሰቃየሽ እንጂ ያ ነገር እንዳልተፈጠረ ሁለታችንም እናውቀዋለን። ሕክምና ውጤቱም እንደዛ አይደለም የሚለው። ስለዚህ ያለውን ነገር እስቲ ለቤተሰቦችሽ ከመጀመሪያው ቀን እንዴት እንደታገትሽ ጥናት ብለሽ ስትውጪ እንዴት እንደነበረ ዝርዝር ነገሩን ንገሪያቸው። ለእኔ ሁሉን ነገር አጫውተሽኛል። ያው ለተመልካች ምንም ባላቀርበው እሱን ኢንተርቪው ለእኔ በዝርዝር እዛው ቁጭ ብለን ሐኪም ቤትም ወደዚህም ስንመጣ እያጫወትሽኝ ነበር። መጀመሪያ እነሱ እንዳሉት ጓደኛዬ ጋር ነበር የሄድኩት። ከዛ ጨርሰን እየወጣን እያለ የሆነች ሴትዮ ጠራች እና አይኗን እንደሚያማትና አድርሻት እንደመለስ ነው ነገረች። ከዛ ገባ አደረስኳት። በዚህ ጋር ነው ምናምን እያለችኝ መሽቶ ስለነበረ በቃ አይታየኝም ያለች። እዚያ አደረስኳት ቤቷ። ከዛ በር ላይ ስንደርስ የሆኑ ሰዎች ነበሩ፣ ጎትቶ አስገቡኝ። ከዛ በዛው ተቆለፈ በሩ። ከዛ እኔ ሴትዮዋን አላውቃትም፣ ልጅ አላት። አንዳንዴ ሰዎቹ ይመጣሉ ያስገቡኝ ሰዎች ማለት ነው። ከዛ በቃ ከሴትዮዋ ጋር ነው የምንኖረው፣ ምግብ ልስጥሽ ምናምን ነገር እያለች የማይሆን ነገር ነው የምታበላኝ። ከዛ እጄንም እግሬንም አስራኝ ነበረ። ከዛ ጎረቤት ምናምን ሲመጣ ድምፄ ምናምን ድንገት ከጮኩኝ ሰው ሰምቶ ሲመጣ ያማታል ትላቸዋለች። እና እኔ እብድ እንደሆንኩኝ ነው የምትነግራቸው ለነሱ። ከዛ እኔ ስጠይቃት ምን ፈልገሽ ነው ምናምን ነገር ስላት አትመልስልኝም በስነ ስርዓት። አባትሽን ጠይቂው ብቻ ነው የምትለኝ። አባትሽን ጠይቂው ትለኛለች። ለእኔ ግን ምንም መልስ አትሰጠኝም እሷ። ከዛ በቃ ልጅ አላት። ልጇን ስጠይቃት ደግሞ እሷን መልስ አትሰጠኝም። ከዛ የሆነ ነገር ካልኳት የሆነ ነገር ካስቸገርኳት ልጅቷ ትመታኛለች። እናትየው ዕቃ ትወረውርብኛለች። ሴትዮዋ የወሰደች እንደዛ ነው። መድኃኒት ይሰጡኛል ከዛ በግድ። ከዛ አንዳንዴ ደስ ሲላት ሴትዮዋ መርፌ ትወጋኛለች። ከዛ ምንድነው ስላት እብድ ስለሆንሽ እንዲሻልሽ ነው የምትለኝ ሁሉ ጊዜ። እና የሆነ ነገር በተፈጠረ ቁጥር የሆነ ነገር ባልኳት ቁጥር የተረገመ አባትሽ እያለች እየተሳደበች ትመታኛለች ሴትዮዋ። ዕቃ ምናምን ትወረውርብኛለች። ሁሉ ጊዜ ስለ እሱ ነው የምታወራው፣ እሱን ነው የምትሰድበው። በቃ ቤት ውስጥ ምናምን ሰው አይመጣም እሷ ጋር። ተሳስተው እንኳን ከመጡ ሮጣ ትደብቀኛለች። እና የምታሳድረኝ ምናምን ከዶሮዎቹ ጋር ዶሮዎች አሏት፣ ብዙ ዶሮዎች። ባለፈው እናንተ የመጣችሁ ጊዜ ያያችሁት ቦታ እዛ ውስጥ ነው የምታሳድረኝ። ምግብ አትሰጠኝም፣ አንዴ ነው የምትሰጠኝ፣ እሱንም ለምኛት ነው የምትሰጠኝ። ከዛ ሰው መቶ ድንገት ከጠየቀሽ እንኳን አንድ ነገር እንዳታወሪ ትለኛለች። ሁሉ ጊዜ ተሳስቼ ካወራሁ ትመታኛለች። ስለዚህ ምንም ነገር አላወራም። እና ሁል ጊዜ ሰው በመጣ ቁጥር ምናምን ነገር ያማታል፣ አያችኋት ምናምን እያለች ነው የምታሳየኝ። እና ልጇ እንደሆንኩኝና ከሌላ ቦታ እንደመጣሁኝ በቃ ወልዳ ሌላ ቦታ እንዳስቀመጠችኝ እና አሁን ስላመመኝ ልትረዳኝ እንዳመጣችኝ ነው የምትነግራቸው። እና ሁል ጊዜ ስትመታኝ አባትሽ ጠይቂው ትለኛለች። ያጦሰኝ አባትሽ ነው እንደዚህ ዳረግ ያደረገኝ እያለች ሁሉ ጊዜ ስለሱ ነው የምታወራው። አንተ ቆይ የደበከኝ ነገር አለ እንዴ? ቆይ ምነው እስካሁን ድረስ እንደዚህ የደበከኝ ነገር አለ እንዴ? ምነው እስካሁን ድረስ ምን ነው እንዴ? እንደዚህ እስከምትባል ድረስ እስከምትሆን ድረስ ምን ሆነ ነው? ቆይ የደበከኝ ነገር አለ ማለት እስካሁን ደብቀኸኝ ማለት እስካሁን ድረስ እሷ እንደዚህ የምትለኝ እንዴ? ደብቀኸኝ ነው እንጂ እስካሁን ድረስ እንደዚህ የምትለው ባደበቀኝ ኖሮ እንዴ? ለምን ምን የምርስ ተሰርተኛለህ? ደብቀኸኝ ነው እንጂ እስካሁን ድረስ ምንድን ነው? ዝም ብሎማ ላይሆን ይችላል። በላዬ ዝም በይ። የደበከኝ ነገር አለ። የደበኩሽ ነገር የለም። ደብቀኸኝ ነው እንጂ ያለ ነገርማ እንደዚህ አትላትም። በፍጹም አልደበኩሽም። ይሄ ስም ማጥፋት ለምን ነው መስራት ነገረኝም? አንተ የደበከኝ ነገር አለ እኮ አልኩህ። የደበከኝ ነገር አለ። ደብቀኸኛል። አልደበኩሽም። እንዴ እውነቱን ትገረኝና እውነቱን እንድረስ። እውነቱን እናገኛለን። እባካችሁ እኔን ስሙኝ አንዴ። እናገኘ እውነቱን ነገር እስቲ እርስዎ የደበቁት ነገር የለም ነው? ስም ማጥፋት ነው ምናምን ሳይሆን እውነቱን ይንገሩን። የተነካኩት ሰው የለም። አሁንስ ቢሆን ልጆት የታገተችው በእርስዎ ምክንያት እንደሆነ እየሰሙ ነው። ያው ከልጆት አንደበት እኔ ብናገረው አያምርም ብዬ ነው። እርስዎ የደበቁት ነገር አለ?
ይሄ ምንድን ነው የምደብቀው? አንተ ምንድን ነህ? እኔ እኮ አልገባኝም። አንተ ምን ፈልገህ ነው የመጣኸው? እኔማ ልጃችሁን ላገናኛችሁ ነው የመጣሁት። አገናኝህን። ከዛ በኋላ ምንድን ነው የፈለግከው? አሁን አንተ የፈለግከው ነገር አለ። እኔ አሁን አንተን ስመለከትህ የሆነ ነገር በስተጀርባ የሆነ ነገር አለ ብዬ አስባለሁ። እኔ የሆነ ነገር ብፈልግ ኖሮ እኮ ልጃችሁ እጄ ገብታ ነበር አይደል? ብር መቀበል ብፈልግም የተሻለ ኑሮ እንዳላችሁ አውቃለሁ። ብር መቀበል ብፈልግ ማን ይዞኝ ነው? እርሶ እንዳሉት ሌላ ዓላማ ቢኖረኝ ኖሮ ልጃችሁ እኔ ጋር ነበር የነበረችው። ብር መቀበል እችል ነበረ። የብር ከሆነ ችግራችሁ አንቺ አላወቅሽም። ጥሩ ሰው መሆን ምናልባት ሰዎች አይታወቅም እኮ አሁን የተባለች ሴትዮ ሴት ናት ተብላለች። እቺ ሴት እንግዲህ እኛም ማን ገምታ ሴት ልትሆን ትችላለች። አጠገባችን የምናውቃት ሰው ልትሆን ትችላለች። እሱም አይታወቅም። ሁለትም በእኛ ኑሮ ልትቀና ትችላለች ሴትዮዋ። በእኛ ፍቅር በእኛ እንትን ብዙ ነገር እኮ አለ። ጠላት ከሩቅ አይመጣም። ስለሆነ ይሄ ሰውዬ ይሄ ጋዜጠኛ ደግሞ ምናልባት በተዘዋዋሪ ልጃቸው ስጥና ብሎ የሆነ ነገር ሊመጣ ይችላል። መጠራጠር አለብሽ እባካችሁ። እኔ እንደዛ አይነት ነገር አስቤም አይደለም የሆነ አሁን እሱ ልጃችን ማምጣት ጥሩ እንዳለ ሆኖ ሌላ ነገር በስተጀርባ ደግሞ ሊኖር ይችላል። አሁን ሴት ናት የጠለፈች። እኛ የፈራ ነው ወንዶች ጦልፋት ይሆናል፣ የሆነ ነገር ተደርጎባት ይሆናል። ወንዶች ያው ሴት ሲያዩ ጠልፈው ብዙ ነገር እንደሚሰማ ብዙ ነገር እንሰማለን እና ከዚህ ውጭ ናት ተብሏል። አሁንም እኛ ሄደን አሁን ይኸውላችሁ ይሄ ለበቀል ተብሎ አሁንም ደግሜ የምነግራችሁ ይሄ ነገር እርሷ የታገተችው ለሌላ ዓላማ ወንዶች ሌላ ነገር ፈልገው ሳይሆን ለበቀል ተብሎ ከእርሶ ጋር በተገናኘ እኛ በቀል እኔ እኮ ያደረኩት ነገር እኮ አልገባኝም እኮ ነው ወንድሜ። እኔ እኮ ምን ነገር እርሶ እንዲነግሩኝ ነው እኔ በጉጉት እየጠየቅኩት ያለሁት። ልጆትም እንድትነግሩት እውነቱን ያደረኩት እና እኔ ምንም ነገር እኔ አሁን እስካሁን ድረስ ግልጽ አልሆነልኝም። እኔ አሁን እንደውም ሳይህ የሆነ በስተጀርባ የሆነ ነገር ያደረከው ነገር አለ። አባዬ እሱ እኮ ነው እዚህ ያደረሰኝ። እዚህ እኮ ነው ከዛ እንትን ውስጥ እኮ ከሴትዮዋ እኮ እሱ ነው ተቀብሎ እዚህ ድረስ ያመጣኝ። እሱ እኮ ነው ሲንከባከበኝ ነበረው። ቆይ የሆነ ነገር ያስፈራራት ነገር አለ አይደለም? ለምን አንተ እኮ የደበከው ነገር ነው እንጂ እኮ የደበከው ነገር ነው ወስናው ታውቂያለሽ። አንቺ እኮ ነው ምንም ቢሆን ግን አንቺ ምንም የምታውቂው ነገር የለም። እሷን እኮ በህይወት እኮ አመጣልን እኮ ኖ አንቺ የምታውቂው ነገር የለም። እንደውም ልንገርህ እኔ አሁን ሳስበው ጭራሽ ነኝ ልጄ ማምጣት ልጄም አስፈራርታ ትሆናለህ እኮ። እንዴት ነው እኔ ልጆትን ማስፈራራ? ውጣ እባክዎትን ይረጋሉ። ልጆትን ሲያገኝ እንዲህ ነው የሚሆኑት። እወጣለሁ፣ ግን አንድ ነገር ልንገርህ፣ ችግር የለውም እወጣለሁ፣ ከዚህ ቤት እወጣለሁ። ነገ ግን እመጣለሁ። የሆነ ነገር አለ አንተ በቃ እኔ ችግር የለውም። አባትሽን ረዳቸው፣ ችግር የለውም። እሺ